ሰለን ያሬድ ተናስተለን መሳይ እንደምን አለ እንደምን ከርመሃል እንዴት አለ ደህና ነው ወይ? ያው አብይ አህመድ በፓርላማ ያቀረበው ንግግር በተመለከተ አንዳንድ ሀሳቦችን እንድንለዋወጥ ነው በቶሎ የጋበዝኩ። እናንተም ፈቃደኛ ሆነ የመጣው እንግዲህ ስለ አብይ አህመድ ብዙ ተብሏል። ብዙ የተባለውን ነገር ብዙ የምንሄድበት ባይሆንም አንዳንድ ጉዳዮች ላይ ዳግም ተመልሰን ያንተን ሀሳቦች አስተያየቶች እንሰማለን። ቀደም ሲል ባነሳናቸው አንዳንድ ጉዳዮች ላይ አስተያየትን በመቀበል ነው እንግዲህ ዝግጅታችንን የምንጀምረው። ቀደም ሲል ካነሳዋቸው ዜናዎች አንዱ የምስራቅ አርሲው ጉዳይ ነው። በአስኮ ወረዳ እንደዚሁ ዳግም ጥቃት መፈጸሙን ከትላንት ጀምሮ ነዋሪው ከፍተኛ አደጋ እንደተደቀነበት የሚገልጽ መረጃ ነው የወጣው። መሰረት ሚዲያ የአካባቢው ነዋሪዎች የደረሱትም መረጃዎች መነሻ አድርጎ ይፋ ባደረገው ዜና ላይ እንደተመለከተው እንግዲህ ጥቃቱ ተጀምሯል። ለጊዜው ቁጥራቸው ያልታወቁ ሰዎች ላይ የህይወት አደጋ መድረሱንም ነው ያመለከተው። እንግዲህ ይሄ የሆነው ደግሞ አብይ አህመድ እዛ ምስራቅ አርሲ አካባቢ የተፈጸመውን ጥቃት በተመለከተ በፓርላማ የፖለቲካ ዓላማ ያላቸው ምርጫውን ለማደናቀፍ የፈለጉ ኃይሎች የፈጸሙት ነው በማለት መግለጹ የሚታወስ ነው። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። ምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። ያሬድ ከዚህኛው መረጃ እንጀምር። እንግዲህ ጥቃቱ ቀጥሏል። አሁን ምርጫ የለም፣ ግን ኦርቶዶክስ እምነት ተከታዮች ላይ የሚፈጸመው ጥቃት ተጠናክሮ መቀጠሉን የሚያሳይ ነው። ያሬድ አዎ፣ በጣም ያሳዝናል መሳይ። አርሲው ሁኔታ አንደኛ አብይ አህመድ በፓርላማ ትላንት ባደረገው ንግግር ላይ ባስቀመጠው መልኩ እውነታው እሱ አይደለም። እዛ ላይ አብይ ራሱን ከተጠያቂነት ነፃ ለማድረግ ቅጥፈት የተሞላው ንግግር ነው። በአርሲ ጉዳይ ላይ ጭካኔም ቅጥፈትም በተሞላው ሁኔታ ነው የተፈጠረውን ነገር የገለጸበት መንገድ። አንደኛ ከምርጫ ጋር የሚያያዝ አይደለም። እዛ አካባቢ ላለፉት ጥቂት ዓመታት በማያቋርጥ ሁኔታ አንዳንዴ በአመት 3ም 4ም አንዳንዴ በየወሩ ሁሉ ጥቃት የሚፈጸምበት አካባቢ ነው። ማንነት ተኮር ጥቃት የሚፈጸምበት ቦታ ነው እና ይሄ የምርጫ ወቅት መደረጉን እንደ አንድ አጋጣሚ በመውሰድ ሁኔታውን ለማጣጣል ልክ በሙስሊምና ሙሉን ትርክቱን ራሱ ስትመለከተው ኢትዮጵያ ውስጥ በሙስሊምና በክርስቲያን እምነት ተከታዮች መካከል ለረጅም ጊዜ የቆየ ማህበረሰቡ ይጣላ እንደነበረ አስመስሎ የገለጸበት መንገድ እና እነዚህ የተወሰኑ የብሔርም የሃይማኖትም ኤክስትሪም የሆነ ጽንፍ የያዙ ኤክስትሪሚስት ኤሌመንቶች እና የአገዛዝ ስርዓት ውስጥ የሚገኙ ታጣቂ ኃይሎች የሚፈጽሟቸውን ወንጀሎች እና ራሱንም ከተጠያቂነት ለማጽዳት የሄደበት ርቀት በማግስቱ እንግዲህ ይሄንን ትላንት አብይ በፓርላማ የተናገረውን ነገር ውድቅ የሚያደርግና ሰውየው ምን ያህል ውሸታም ሰው እንደሆነ፣ ለዜጎች እልቂት ትኩረት እንደማይሰጥ፣ እውነተኛው ጉዳይ ታውቆ ልባት እንዳይደረግለት ወንጀሎችን እንዴት እንደሚሸፋፍን ነው የሚያሳየው። አንድ ከምርጫው ጋር አያይዞ አሁን ምርጫ የለም። እንግዲህ ምርጫው አልፏል። ፓርላማ አሰናብቶ አዲስ ፓርላማ መስከረም ሊቀበል ሽርጉድ እያለ ነው። ዛሬስ ምን ሊያስተጓጉሉ ፈልገው ነው እልቂቱ የቀጠለው? ስለዚህ ይሄ አካባቢው ላይ የክልሉ መንግስት እንዳለ እና የመንግስት መዋቅር የዜጎችን ሰብአዊ መብት የዜጎችን ደህንነት የመጠበቅ ኃላፊነቱን አለመወጣት ብቻ ሳይሆን በአንዳንድ ግጭቶች ውስጥ ራሳቸው በየክልሉ ያሉ የመንግስት ልዩ ታጣቂዎች ሚሊሻዎች አክቲቭ ሮል የሚጫወቱበት መሆኑን ነው። የአርሲው ግጭት መንግስት እንደሚለው አይደለም። መረጃዎች በየቦታው ተገኝተዋል። የአካባቢው ሰው ምስክርነት ሰጥቷል። እነማን እንዳጠቋቸው የአካባቢው የጸጥታ አካላት ቀድሞ ከግጭቱ በፊት መረጃው ደርሷቸው ጥበቃ እንዲያደርጉ ጥሪ ተደርጎላቸው ነገሩን እንዴት ችላ እንዳሉት
እና የነበራቸው ተሳትፎ ሁሉ ከዛ በፊትም በኋላም ደግሞ ሄደው ቤተክርስቲያን ውስጥ ያሉትን ምዕመናኖች እንዴት እንዳዋከቧቸው የተገደለውን ሰው ቁጥር ከ3 በላይ እንዳታስበልጡ ተብሎ የቤተክርስቲያኗ መሪዎች በስልክ ጭምር ከክልሉ ከዞኑ ባለስልጣናት ዛቻ ማስጠንቀቂያ ይደርስባቸው እንደነበረ ይህንን በዝርዝር ተናግረዋል። የቪዲዮ ማስረጃ ሁሉ አለ። ቀሳውስቶቹን ቄሶቹን ከቤተክርስቲያን ውስጥ እየጎተቱ እያወጡ እየደበደቡ መኪና ላይ ሲጭኗቸው የሚያሳይ አንድ ይሄ ነው። ሌላው እንደው ከራሱ የሰብአዊ መብት ኮሚሽን ጋር እንኳን ባይጣረስ የሰብአዊ መብት ኮሚሽኑ ታዲያ ኦኬ የተገደሉት 11 ሰዎች ናቸው፣ 8ቱ የጸጥታ አካላት ናቸው ለምን አላለም? የሰብአዊ መብት ኮሚሽኑ ባለይ ማስረጃ አጣርቼ የሶስት ሰው የሰብአዊ መብት ኮሚሽን እኮ የጸጥታ አካላቱም ከሞቱ ይሄ ነው እውነታው ብሎ ይገልጻል። አንደኛ የሰብአዊ መብት ኮሚሽኑ ቀደም ብሎ እንዲዋሽ ስለታዘዘ እንዲዋሽ ማስጠንቀቂያ ስለተሰጠው ዋሽ። የነሱንም ውሸት እንኳን ተቋሙ በዛ ውሸቱ እንኳን እውነተኛ ነው ተብሎ እንዳይቀጥል እነሱንም ጭምር ኢምባራስ በሚያደርግ መንገድ መጥቶ እንደውም አብዛኛው የሞቱት ብዙ በመቶዎች የሚቆጠሩ ሰዎች እንዳያልቁ ጥበቃ ያደርጉ የነበሩ የጸጥታ አካላቶች ናቸው። ራሱ የአካባቢውና የቤተክርስቲያኑ ሰው ነው፣ የቤተክርስቲያኑ ጠባቂዎች ናቸው ከጥቃቱ ራሳቸውን ሊከላከሉ ቦታው ላይ ግጭት ውስጥ ገብተው የነበረው እንጂ የጸጥታ አካላት የፖሊሳ የመከላከያ ሰራዊት አባላት በወቅቱ ጥሪ እንኳን ተደርጎላቸው ቦታው ላይ በአግባቡ ደርሰው ችግሩን ቶሎ አላስቆሙም እና ይሄ ጥቃት አሁንም ቢሆን የሚያሳዝነው የአብይ የትላንትናው ንግግር መልእክቱ እውነቱን ስለማያሳይ ጥቃቱ ሊቀጥል እንደሚችል እንዲሁ ንግግሩን እየሰማው እሱን ነበር አሰላስል የነበረውና ዛሬ የመሰረት ሚዲያን ዜና ሳይ በጣም ነው ያዘንኩት። እነዚህ ጥቃቶች አሁንም ቢሆን አይቆሙም። ምክንያቱም አብይ ታች ላሉት የጸጥታው አካላት በሱ ስር ላሉ መዋቅሮች ያደረገላቸው ሽፋን የወንጀል ሽፋን በርቱ እንደማለት የሚያስቆጥር ነውና መሳይ በጣም ያሳዝናል። ዛሬም ያው እንግዲህ መርዶ እየሰማን ያለን ያሬድ እንግዲህ ያው ከአርሲው ጋር በተያዘ ሌሎችም ንግግሮችን ወደ ኋላ ላይ እንመጣበታለን። አንደኛ የታጠቁ የመንግስት ኃይሎች ተገደሉ ብሎ በዚህ ደረጃ እንድናመሰግናቸውና እንድናወድሳቸው ጭምር ትልቅ ሸክም ህብረተሰቡ ላይ ለመጫን የሞከረበት ርቀት በራሱ የሰውየውን ጭካኔ የሚያመለክት ነው። አንደኛ እውነታው መጋፈጥም አልፈለገም፣ ለመጋፈጥም አይደለም በዚህ መልኩ ሌላውን ወንጀለኛ ለማድረግ መምጣቱ ቀደም ሲል እንዳልከው በቀጣይም ሌሎች ጥቃቶች ሌሎች መሰል ማንነትን የሃይማኖት ማንነትን የብሔር ማንነትን መነሻ ያደረጉ ጥቃቶች ሊኖሩ እንደሚችሉ ፍንጭ የሰጠ ጉዳይ ነው። ወደ ኋላ ላይ ከሌሎች ንግግሮቹ ጋር እንመጣለን። ቅጥፈትና ክህደት የሞላበት የፓርላማ ቆይታ እንዳደረገ እንግዲህ ብዙዎቻችን በማስረጃ ጭምር እያቀረብን እየሞገትን እንገኛለን። ሌላው ወደ አነሳውት አንዱ አጀንዳ ልምጣና ወይም ደግሞ ዜና ልምጣና እንግዲህ የሱዳን ጉዳይ ላይ ጣልቃ የገባው አብይ አህመድ አሁን ወላፈኑ ቀስ እያለ እየተጠጋ እሳቱን እየሞቅ ነው እንገኛለን። በተለይ ድንበር አካባቢ ያሉ ኢትዮጵያውያን ይህንን በሚገባ እየገለጹት ይገኛሉ። የሱዳን ጥቃት የደረሰባቸው ያሉ የኢትዮጵያ የድንበር ከተሞች እንዳሉም ከዚህ በፊት ሲገለጽ ነበር። አሁን ደግሞ የኩምሩክ የተሰኘችው በጣም ወሳኝ ስትራቴጂክ የሆነች የድንበር ከተማ ናት። በአማጺው አርኤስኤፍ ፋይሎች ቁጥጥር ስር ነበረች። ዛሬ የሱዳን ጦር እንዳሳወቀው ይህችን በጣም ወሳኝ የሆነች የስትራቴጂክ ከተማ በቁጥጥሩ ስር አድርጓል። ከዛ የሸሹ የአማጺው ቡድን አባላት አብይ አህመድ የሚደግፋቸው የጦር ሰፈር የሰጣቸው ማለት ነው ድንበር አቋርጠው ወደ ኢትዮጵያ እየሸሹ እንዳለም ነው የተሰማው። ይሄ ጉዳይ በቀጣይ በቀጠናው የኢትዮጵያ እጅ የሚገባበት አጠቃላይ ቀጠናዊ ጦርነት ሊኖር እንደሚችል ያመላክታል ሲሉ ስጋታቸውን የገለጹ ወገኖችም አሉ። በሱዳን ጉዳይ ላይ የአሜሪካ መንግስት አንድ ሰነድም እያዘጋጀ እንደሆነ ተመልክቷል። በሰነዱ ጣልቃ የገቡ ሀገራትን የተመለከተ እንደሆነ ነው የሚያሳየው። ሰሞኑን ደግሞ ስለ ሱዳንም የትግራይ ተወላጆች በሱዳን ጦርነት ገብተው እያለቁ ነው የሚል
ሪፖርት አቅርቧል። ይህን ሪፖርት እንግዲህ ያቀረበበት በማግስቱ ነው እቺ ኩምሩክ የተሰኘችው ከተማ በቁጥጥር ስር ውላ ጉዳዩ ቀጥታ ከኢትዮጵያ ጋር ሊያዝ እንደሚችል እየተነገረ ያለው። በዚህ ጉዳይ ላይ ሲያሬድ ምን ማለት ይቻላል? በዚህም ጉዳይ ላይ ትላንት ልክ የህወሓትን ለመወንጀል ብዙ ምክንያቶች ብዙ ከበቂ በላይ የሚሆኑ ሚዛን የሚደፉም ብዙ ማስረጃዎች መሰብሰብ ትችላለህ እና ትላንት የትግራይ ውስጥ የሚደረገውን አፈሳ ከሱዳኑ ግጭት ጋር አያይዞ ወታደር ልክ እየሸጡ እንደሆነ የትግራይን ወጣቶች ለሱዳን ጦርነት አዘጋጅተው ወደዛ እየላኩ እንደሆነ ወታደር እንትን እያደረጉ እንደሆነ አብይ አህመድ ያቀረበው ነገር አሁንም ይሄ አይንን በጨው አጥቦ በቃ እንደው የለየለት አይን አውጣ የመሆን ጉዳይ ካልሆነ በስተቀር አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። የዩኤኢን መሳሪያ በቦሌ ኤርፖርት ተቀብሎ መኪኖች፣ ድሮን፣ የተለያዩ መሳሪያዎች ጭኖ አገር እያየ በጠራራ ፀሐይ ወስዶ እዛ ሱዳን ጠረፍ ላይ ለአርኤስኤፍ ታጣቂዎች ካምፕ ከፍቶ ገና እኮ ከስንት ጊዜ በፊት ካምፕ ከፍቶ ማሰልጠኛ አዘጋጅቶ አሁን እዛ የአርኤስኤፍ ወታደሮች በጦርነቱ የሚጎዱት ኢትዮጵያ ሆስፒታል በየአቅራቢያ ያሉ ሆስፒታሎች ነው የሚታከሙት። ቪዲዮ ሁሉ ወጥቷል። አይተው ከሆነ ትናንሽ ክሊኒኮችን ሁሉ ሞልተው እንደውም ከኢትዮጵያ ወታደር ይልቅ በቂ ሕክምና የሚያገኙት አብይ የሚደግፋቸው የአርኤስኤፍ ወታደሮች ናቸው እየተባለ በብዛት በየሆስፒታሉ ሁሉ የሚገኙት እነሱ ናቸው እና በዛ ደረጃ የጎረቤት ሀገር ጉዳይ ውስጥ ገብቶ ኢትዮጵያ በጎረቤት ሀገር የነበራት ጣልቃ ገብነት የሚገለጸው በሽብር በመዋጋት ስም ሰላም በማስከበር የሚደረጉ ጣልቃ ገብነቶች ነበሩ እና አትሊስት በዓለም አቀፍ ደረጃም ሰላም ልታስከብር ነው የገባችው፣ ሽብርተኛ ልትዋጋ ነው የገባችው የሚል ሽፋን ነበር። አሁን ግን ያንን ታሪክ ሁሉ ገልብጦ የጎረቤትን ሀገር እዛ የጄኖሳይድ እና በጣም ከፍተኛ የሆነ ጦርነት ወንጀሎች ዓለም አቀፍ ወንጀሎች ተፈጽመዋል ሱዳን ውስጥ። ያንን የፈጸሙት በአብይ አህመድ የሚደገፈው የአርኤስኤፍ ሰራዊት ነው። ለዛ ነው አሁን በአሜሪካም የአዲስ ረቂቅ እየተዘጋጀም ያለው ውግዘትም እየመጣ ያለው ይሄንን አርኤስኤፍን የሚደግፉ ኃይሎች ሁሉ መጠየቅ አለባቸው የሚባለው ያ ቡድን እጅግ አሳፋሪ የሆነ አሰቃቂ የሆነ ዘርፈጅ የሆነ ወንጀል ሱዳን ውስጥ ፈጽሟል። ለዛ ወንጀል ድጋፍ የሰጡ አካላት ሲቆጠሩ አንዱ አብይ አህመድ ነው። ከዛ በኋላ ደግሞ በስከሱ ጀርባ ዩኤኢ በሱዳን ትርምስ ውስጥ ብዙ ትርፍ ለማትረፍ የራሷን ስትራቴጂ ነድፋ የመጣችው ዩኤኢ ክልሉን እያተራመሰች ያለችው እና አብይ አህመድን መሳሪያ አድርጋ እና ያንን ሮል የሚጫወት ሰው ፓርላማ ውስጥ ይሄ እኮ ፓርላማውንም መናቅ የኢትዮጵያንም ሕዝብ በቃ ዜና አይሰማም ፓርላማውን መልስ አይሰጠኝም ብሎ በዚህ ደረጃ ሕዝብን መናቅ ነው እና በአገሪቷ ኢንተርናሽናል ኤርፖርት የጦር መሳሪያ እየተቀበልክ ወታደር እየተቀበልክ የአገሪቷን መንገዶች አቋርጠ ድንበር ድረስ እየሸኘክ እንየት ሌሎች አካላቶችን ሱዳን ውስጥ እጃቸውን አስገብተዋል ብሎ ለመወንጀል ራሱ እንትን ያደርጋል። አንድ እሱ ነው እንግዲህ ይሄንን አብይ በተናገረ ማግስት ነው እንግዲህ ዛሬ የሱዳንና በአፍሪካ ቀንድ ዙሪያ የሚወጡ ታዋቂ ዜናዎች ጭምር በሰፊው የዘገቡት የኩርሙክ መያዝ በጣም ኃይለኛ የሚባል ጦርነት ነው የተካሄደው። ከፍተኛ ጉዳት ነው የደረሰው። በጣም ከፍተኛ የአርኤስኤፍ ወታደሮች አልቀዋል። የሱዳን የመንግስት ጦር ይሄን አካባቢው ሙሉ በሙሉ ተቆጣጥሯል። አሁን እነዚህ የሸሸው አካል በነፍስ የተረፈውና ደህና ሆነው ያው ወደ ኢትዮጵያ ወደ ተዘጋጀላቸው አብይ ወደ ተዘጋጀላቸው ምሽግ ሸሽተዋል። የቀረው ቁስለኛው ግን እንግዲህ በኢትዮጵያ
እንትን ኪሳራ በየሆስፒታሉ ሕክምና የሚያገኙት እነሱ ናቸውና በዚህ ደረጃ ኢትዮጵያ የጎረቤት ሀገርን የራሷን ሀገር አብይ የራሱን ሀገር የበጠበጠው ያተራመሰው አልበቃ ብሎት ቀጠናውን ደግሞ ለማመስ እንዲህ አይነት ኔጌቲቭ ሮል የወንጀል ንቅናቄን እስከ መምራት የሚያደርስ አደገኛ ሮል እየተጫወተ ነው ያለው መሳይና ይሄ ግን የሚያሳይህ ነገር ሊዘልቅ እንደማይችል ነው። የኢትዮጵያን ሉዓላዊነት አሁን ትላንትና ሉዓላዊነታችንን ከዚህ በኋላ ማንም አይነድፈው አይደፍረውም፣ ስትራቴጂ ነድፈናል፣ እንደዚህ ብለናል ይላል። ግን አደጋን እየጋበዘ የኢትዮጵያን ሉዓላዊነት እንዲደፈር በተለያየ አቅጣጫ ደግሞ እየጋበዘ የሚቃረን ስራ እየሰራ ያለው አብይ ነው። ኤርትራን ጋብዞ ትግራይን አስጨፈጨፈ፣ አዘረፈ። አሁን ደግሞ የሱዳን ጉዳይ ውስጥ እጁን ጣልቃ ገብቶ የሱዳን ታጣቂዎችን አማጺዎችን በኢትዮጵያ ድንበር ላይ አስቀምጦ ያዛ አካባቢ ጭምር እንኳን እንዳይረጋጋ እያደረገ ያለው አብይ ነው። መሳይ ያሬድ እንግዲህ ህወሓትን አስገዳጅ ወታደራዊ ምልመላ በመክሰስ በሱዳን ጦር የትግራይ ወጣቶች እያለቁ ነው የሚል ዲስኩርስ ያሰማ ምናልባት በመላው ኢትዮጵያ እየተካሄደ ያለውን ወታደራዊ ምልመላ ህፃናት ወታደሮችን እያሰለፈ ያለበት በፋኖ እኮ እየተማረኩ ያሉት አብዛኞቹ ህፃናት ወታደሮች ናቸው። ወዴት እንደሚሄዱ ከትምህርት ቤት የታፈሱ ከመዝናኛ ስፍራዎች የታፈሱ ወጣቶች ናቸው። በአሁን ሰዓት ለአብይ አህመድ ስልጣን ማራዘሚያ በለጋ እድሜያቸው እየተቀጩ የሚገኙት ይሄ ዝም ብለን ያለ ማስረጃ የምንናገረው አይደለም። በአማራ ክልል አሁን መጠነ ሰፊ የሆነ ወታደራዊ ምልመላ እየተደረገ ነው። ለሚቀጥለው ጦርነት እዛው አማራን በአማራ እርስ በርስ እንዲጫረሱ ማድረግ አለብን የሚል ኦህዴድ ብልጽግና ጓዳ በር ዘግቶ የተነጋገረውን ተግባራዊ ሲያደርጉ ከዚህ በፊት እንደነበረ ይታወቃል። አሁን መጠነ ሰፊ በሆነ መልኩ በአማራ ክልል የመንግስት የመስሪያ ቤት የጥበቃ ሰራተኞች ሳይቀሩ የተለያዩ አገልግሎት ሰጪ ባንክ፣ ኢንሹራንስ የነዚህ ጥበቃ ሰራተኞች ጭምር መሳሪያቸውን ይዘው ወደ ማሰልጠኛ ገብተው ፋኖን እንዲፋለሙ እያደረገን ያለው የአስገዳጅ ሁኔታ ተጀምሯል። ሌላው ቀርቶ ታፍሰው ከተወሰዱና በማቆያ ከሚገኙ ወጣቶች ራሳቸውን በቪዲዮ ቀርጸው ከዚህ በፊት ያስተላለፉትን መልእክት መስማት እንችላለን። ይህንን ነበር ያሉት ወጣቶቹ። አረ ወገን እንደምታዩ ታፍሰን አንድ ሳምንት ምግብ አልበላንም። ስለዚህ አረ ድምጽ ነው ይሄ ልጅው ለምሳሌ 13 አመት እስኪ ምኑ ነው የምታፍሩት? ምንድነው አብይ አንተ አይታየህም? አረ አብይ መላመላ እስኪ አው አረ መላመላ እንደምታዩት ያው ባለ ፍላጎት ነውና የታፈሰው። አረ በግዳጅ ነው የመጣነው መላመላ። አዎ በግዳጅ ነው መላመላ። ስለዚህ አሁን ያው በጣም ማለት ነው ያው ለቤተሰብ ምንም ስለማያደርጉ አረ በእናታችሁ። አዎ ስለዚህ እናንተ ሼር ኮፒ ሊንክ በማድረግ ማለት ነው ያሬድ እነዚህ እንግዲህ ወጣቶች ናቸው። ምናልባት ፊታቸው ፈገግታ ያሉበት ሁኔታ አስጨናቂ አይደለም ብለው ሰዎች ግምት ሊወስዱ ይችላሉ። ገና እንደተያዙ የቀርጸው የላኩት ነው። ከዚህ በኋላ ቪዲዮ ወይም እንዳይቀርጹ ስልኮቻቸውን እንደተነጠቁ የሚገመት ነው። ከዚህ በኋላ መጨረሻቸውም እንደሆነም አይታወቅም። እንደዚህ አይነት ነገሮች በየጊዜው እናያለን። እሱ ግን አሁን ሌላውን ለመክሰስ ህወሓትን ኮርነር ለማያዝ ጥግ ለማስያዝ እቺን አጋጣሚ ለመጠቀም ፈልጓል። ብዙ ነገሮችን የተናገረበት ሁኔታ አለ። ከሱዳን ጋር ያልከውን ነገር ብዙ ማስረጃዎች እየወጡ ነው። ጦር ሰፈር መስጠቱ ብቻ አይደለም። ሱዳን ድንበር ዘልቆ አውሮፕላን ማረፊያን የደበደበ እንደሆነ ከዚህ በፊት ተደጋጋሚ መረጃዎች የወጡበት ሁኔታ ነው ያለው። ስለ ሉዓላዊነት ሲያነሳ እንግዲህ ኢትዮጵያ የምትባል ሀገር በአሁኑ ሰዓት አራቱም የድንበር አቅጣጫዎቿ አራቱም የድንበር መግቢያዎቿ በሙሉ ወታደር የማይጠብቅባት እስካሁን አብይ አህመድ ስልጣን ላይ ከመጣ ጀምሮ የአብይ አህመድ ወታደር ድንበር ላይ ተኩሶ አቅም ኢትዮጵያን ለመከላከል ድንበር ላይ አንድ የሆነ ኦፕሬሽን ሰርቶ ማቅም 8 ዓመት ሙሉ ኢትዮጵያውያንን ሲያሳድድ በትግራይ ጦርነት፣ በአማራ ጦርነት፣ በኦሮሚያ ጦርነት እዚያው የእርስ በርስ ጦርነት ውስጥ ተጥዶ ከፍተኛ ወንጀል ሲሰራ የከረመ ነው። የቱ ነው ሉዓላዊነቱ? ድንበር የማይጠብቅ ሰራዊት ያሰለጠንክ ስልጣንን እንዲጠብቅ ያደረግ ስለ ሉዓላዊነት ለማውራት አፍ ሊኖርህ ሞራል ሊኖር አይገባም። ያው ሰውየው አብይ አህመድ ነውና ከዚህ በላይ ምን ልትል ትችላለህ?